ፓስተር አንዱ ውይይታችን እንዲሆን የፈለኩት የአብያተ ክርስቲያናት ህብረት 10 ዓመት ቆይታ እንዴት አለፈ? ያው እንዴት እንደመጣ ወደዛ አንተ ታውቃለህ። እሱን አውቃለሁ። የነበረውንም ቻሌንጅ ስጋትም ሪሜምበር አንዳንድ ሰዎች እንደውም በጣም ነው የሰጉት። ፓስተር ጻድቁ እሱ ሙሉ ወንጌልን ነው እንጂ የሚያውቀው ሌላ ቸርች አያውቅም። አንዳንዶቻችን አነስተኛና ጥቃቅን ይለናል እና ስንት ነገር ነበርና አንዳንዱ ደግሞ አይ እሱ ከመጣ ደግሞ ኢቭን ከመንግስትም ያጣላናል ተብሏል። እና ምክንያቱም አንዳንድ ነገሮችን በጣም እንትን አድርጎ ሊሄድ ይችላል ምናምን የሚል ነው። ስጋት ነው መቼም አይፈረድም። የእግዚአብሔር ፈቃድ ሆኖ እኔ ጋሽ ቄስ አለሙን የተካሁት። እኔ ለቄስ አለሙ መቼውንም ቢሆን ትልቅ አክብሮት አለኝ። እሳቸውም በህመም ምክንያት ያው አመት ሲቀራቸው መሰለኝ ሳይጨርሱ ነው። ግን ያው ቢሮውን ባርከው ጸልየውልኝ አይዞ እንግዲህ በርታ ብለው ነው ያስረከቡኝና ትዝ ይል እንደሆነ የኔ መምጣትና የእሳቸው መሄድ የሆነ እራት ግብዣ አድርገን ነበር እና ብዙ ሰው ምን ይላል እሳቸው አባት ናቸው እንደዚህ ይል ነበር ሰው። እና እኔ ያን ጊዜ የተናገርኩት ትዝ ይለኛል። እንግዲህ እኔና ቄስ አለሙ በሊደርሺፕ ስታይልም ቢሆን ወይ በአስተምሮ ብዙ ምንራራቅ አይመስለኝም። ነገር ግን ባህሪያችን፣ ጸጋችን የተለያየ ሊሆን ይችላል። እንግዲህ እስካሁን ለኢትዮጵያ ወንጌላውያን ክርስቲያናት ህብረት የእሳቸው ካራክተር የእሳቸው ጸጋ አስፈልጎ እዚህ ድረስ መጥተዋል። እንግዲህ ከዚህ በኋላ ደግሞ በእኔ ሁኔታ ጳውሎስ እንዳለው በጴጥሮስ የተገለጠ በእኔ ሁኔታ እንዳለው የኔም እንግዲህ ይኖራል ብዬ ተናግሬ ነበር አስታውሳለሁ። ከዛ እንደመጣሁም ደግሞ ለምሳሌ ከህብረቱ የወጡ ነበሩ አይደለም እስከዛሬ ሞቶ ይኖሩ እና እነሱ የኢትዮጵያ ወንጌላውያን ክርስቲያናት ህብረት ከትናንት እስከዛሬ ከየት ወዴት የሚል ወረቀት እንደውም አለኝ አሁንም አቅርቤ ነበር እና ተወያይተ ነበር። ሁለቱ ቤተ እምነቶች እንዲመለሱ ቃለ ሕይወትና መካነ ኢየሱስ ማለት ህብረቱ ያው መኖር ይችላል ኖረዋል። ምንም እሱ አይደለም ጥያቄው። ግን የወጡበት ምክንያት እንዴት ነው ብለን እና ጋሽ ኬዳሞ ራሱ ድሮ ቦርድ ሆነ የሰሩትን እነሱንም ጠርተን እንደውም ጋሽ ኬዳሞ እንደው እኔ በህይወት ሳለሁ ባካችሁ ምናምን ብሎ ለምነው እንደነበረና እነሱም በየፊናቸው ተነጋግረው የመመለስም አዝማሚያ በነበረበት ሁኔታ በኋላ የካውንስል ኢሹ መጣ። ያው እስካሁን በዛ ቀጠለ። እንግዲህ እኔ አንዱ የሞከርኩት ስመጣ እሱን ነው የወጡት። ያው እኔም አንተም የቤተ እምነት መሪዎች ሆነን ነው ሲወጡ እና እኛም አፕሮች ተደርገናል። እኛ ግን አይ ብለን የቆየንበት ነው። አንዳንድ ጊዜ እንግዲህ በጣም መጠንቀቅ ያስፈልጋል። ማለት ምሰሶ ነኝና ማለት አይባልም። ለእኛ ክርስቶስ ነው ማዕከላችን። በኋላ ላይ ግን ከሱ ሌላ ደግሞ ስለ ሐሰት ትምህርት ስለ ሐሰት ልምምድ ያው ጩኸት ነበር። ስለዚህ ትዝ ይል እንደሆነ ኮሚሽን አቋቁመን እስቲ ጥናት ይደረገ ይሄ ነገር በቃ ዝም ብለን ከምንጮህ የአስተምሮ ስህተት የልምምድ እና የሞራል ጉዳይ በሶስት ከፍለን አጠናንና አንዳንድ ሰዎች አስተምሮም ልምምድም ቅድስናም ችግር አለባቸው 100%። አንዳንዶቹ ደግሞ የአስተምሮ ችግር ኖራቸው ምናልባት እንደዛ፣ አንዳንዶቹ ደግሞ ልምምድ ነው ችግራቸው። የጸጋ ስጦታ በተግባር በሚውልበት ሁኔታ ውስጥ እሱን ከሌላ ነገር ጋር ከማገናኘት ጋር ሄደ ነው ብለን በ32ኛው ምክንያቱም እኔ በ30ኛው ነው የተመረጥኩትና በ40ኛው ነው የለቀኩት። ስለዚህ በ32ኛ ጠቅላላ ጉባኤ ላይ ባለ 10 ነጥብ የአቋም መግለጫ አውጥተናል። ያንን ስንተገበር ነው የቆየ ነው። አንዳንድ ሰዎች ግን አሁን ያው ዝም ብሎ ጥላቻ በሶሻል ሚዲያ የሚያራግቡ ሰዎች ያን አቋም እኔ እንደለወጥ ክብርቱ እንደለወጥ አድርጎ የሚያወሩ አሉ። ምክንያታቸው ምንድን ነው? የተወሰኑ አገልጋዮችን ኮሚቴ ተቋቁሞ አነጋግረን መክረን በምን መስማማት እንዳለባቸው በዝርዝር አስቀምጠን ወደ 14 ነጥብ ያለው የመግባቢያ ሰነድ በቦርዱ በሚያውቅበትና ቦርዱ በሰየመው ኮሚቴ ተጣርቶ ህብረቱ ተቀበላቸው። አሁን ስማቸው መጥቀስ ካስፈለገ አንዱ ዮናታን ነው፣ ሌላው ኤርሚያስ ነው፣ ሌላ መስፍን በሹ ነው፣ ሌላው ሱራፌል ነው። ከነዛ ውስጥ አንዳንዶቹ ከተቀበልን በኋላ ራቅ ብሎ ያሉ አሉ። ግን ሌሎቹ ደግሞ በታዘዙት መሰረት የነበረውን አንዳንድ ነገር በግልጽ ትተዋል። ለምሳሌ ገስታውስ ኢሹ ከሌላ ነገር እኛ ገስታውስ ከሆነ ገስታውስ ሌላ ነባሮችም ቸርቾች አላቸው ለገበያ አታርጉት ነው። ከጸጋ ስጦታ ጋር እያይዛችሁ ድሃው ገስታውስ ካልመጣ አልጸልይም አትበሉ ነው ያልነው። ግን እሱንም የሚያሰናክል ከሆነ ብሎ ትተው እንግዲህ የሚችሉትን ያህል ለመለወጥ ሲሞክሩ አንዳንድ ሰዎች ሰው እንዲለወጥም አይፈልጉም። ማለት እድሜ ልኩን ገበያ የለም እሱን ካልሰደብክ አንተም ዩቱብ ላይ ገበያ ስለማታገኝ። ለማንኛውም ይሄን ለማለት የፈለኩት ያ ፓስተር ጻድቁ ብቻውን በግሉ የወሰነው ሳይሆን እንግዲህ አሁን ኮንፈርም ማድረግ ትችላለህ። እንደ ቦርድ ተነጋግረን ኮሚቴ አቋቁመን እና እነዚህ ሰዎች ተመልሶ የህብረቱ አባል ከሆኑ እነሱን የማገልገል
ግዴታ አለብኝ ማለት ነው። መምከር፣ ማገልገል፣ መርዳት፣ ሲሳሳቱ ይሄ ልክ አይደለም ማለት መስት ለሁሉ አባል የሚደረገውን ነገር ለእነዚህ ልጆች አድርገናል። 100% ፐርፌክት ናቸው አይደሉም፣ እሱ በኋላ ሌላውም አካል ሊያየው የሚችል ነው። አንዱ ሁለተኛው ትልቅ ነገር ይሄ ይመስለኛል እኔ ያደረግነው። ሌላው ተጀምሮ የነበረ በመሀል የተቋረጠ የመሪዎች ዓመታዊ ኮንፈረንስ ስልጠና ማካሄድ ነው። እንግዲህ ላለፉት 4-5 ዓመታት በሚያስገርም ሁኔታ እንግዲህ ከሚሌኒየም ጀምረን እስከ አድዋ ባሉ አዳራሾች እስከ 3500 አገልጋዮችን አኑዋሊ ስናሰለጥን በተለያየ ርዕስ እንደ ሰዎችን ጋብዘን ስናገለግላቸው ብዙ መታነጽ እንደመጣ ይታወቃል። ከአንድ ጥቅስ ላንብብና ይህንን ሆን ብዬ ነው ያነሳሁትና ፓስተር ዘጸአት 23:2 ላይ አንተ ያው ቴዎሎጂያን ነህ እና የግድ እንትኑ አያስፈልግህም። ምን ይላል? ክፉን ለማድረግ ብዙ ሰዎችን አትከተል፣ ፍርድንም ለማጣመም ከብዙ ሰዎች ጋር ተስማምተህ አትመስክር ይላል ዘጸአት ላይ። እና እኔ ዝም ብዬ ሪፍሌክት ሳደርግ በቤቴ በአሁን ጊዜ የማያቸው በአብዛኛው ብዙ ነገሮች በማጆሪቲ ነው እየተረጋገቡ የሚሄዱት። ሰከን ብሎ ቆም ብሎ አይቶ ግራው ወዴት ነው ቀኙ ወዴት ነው ብሎ የመሄድ ነገር እንደ ልብ እኔ እያስተዋልኩ አይደለሁም በግሌ ማለት ነው። እና መጽሐፍ ቅዱስ ግን ይሄ በክልፍልፍ የሚደረግ ነገር፣ በችኮላ የሚደረግ ነገር እና በማጆሪቲ ብዙ ሰው የተስማማበት ነገር ልክ ነው ብሎ የመቆም ነገር ይታያል። ከተሳሳትኩ እታረማለሁኝና አንተ ደግሞ ከኔ የተሻለ ኤክስፒሪየንስም ቃሉም ሁኔታዎችንም ታገናዝባለህ እና ይህንን እንዴት ታየዋለህ ፓስተር? ትንሽ ዘርዘር አድርጎ ማየት ለምሳሌ እያንዳንዱ ሰው በልቦናው አስቦ ጸልዮ አውጥቶ አውርዶ አብዛኛው ሰው በአንድ ሀሳብ ቢስማማ ችግር አይደለም። ምክንያቱም እያንዳንዱ በግሉ አስቦ የእግዚአብሔርም ቃል እግዚአብሔር መንፈስ አዳምጦ ይሄ እግዚአብሔር ፍቃድ ሊሆን ይችላል ብሎ ይስማማ ይችላል። እንደምታውቀው በመጽሐፍ ቅዱስ ውስጥ 12 ከየነገዱ አንዳንድ ሰው ተመርጦ 12 ሰዎች ሄደው ከነዓንን እንዲሰልሉ ተልከዋል እና ሲመለሱ ማጆሪቲው ሪፖርት ያደረጉትና ሁለቱ ሰዎች ሪፖርት ያደረጉት መነሻ ላይ የምድሩ መልካምነት የመሰከሩበት ሁኔታ ተስማሚነት አለው። ነገር ግን ያን እዛ የሚኖሩትን ሰዎች ያዩዋቸውን ሰዎች የተረጎሙበት ያዩበት ሁኔታ 10 ምድሪቷ ጥሩ ናት፣ ግን እዛ የሚኖሩ ኤናቃውያን ናቸው፣ እኛ በእነሱ ፊት አንበጣንን አሉ። ግራስሆፐርስ ሜንታሊቲ እንላለን እኛ በስነ መለኮት ስንቀልድ። ሁለቱ ደግሞ አይ እግዚአብሔር ልክ ነው፣ ምድሪቷ ጥሩ ናት፣ ይሄው ፍሬ አምጥተናል፣ ሰዎቹም ቢሆኑ እግዚአብሔር አሳልፎ ይሰጠናል እና እንጀራ ይሆኑልናል እና በምንም መልኩ መሄድና መውረስ አለብን ሁለቱ ሲሉ፣ 10 ግን በጭራሽ መሄድ የለብንም አሉ። በዛ ምክንያት በህዝቡ ላይ የመጣውን እናውቃለን። እንግዲህ ከ40 ዓመት ጉዞ በኋላ ከግብፅ ምድር ከወጡት ሰዎች አይ ቲንክ 2 ብቻ ናቸው የወረሱት፣ ኢያሱና ካሌብ። ሌሎቹ መንገድ ላይ ነው የቀሩት። አሁን ጥያቄው ማጆሪቲው እንዴት መጣ የሚለው ጥያቄ ነው። ለምሳሌ በስውር ከጀርባ አድማ አካሂዶ እኔ አንተን እንዲህ ልጥቀም አንተ ይሄን ጥቀመኝ ተባብሎ በሚሆንበት ጊዜ ቅድም ካልኩት እያንዳንዱ በግሉ አስቦ በኋላ ግን ብዙ ሰው የአንድ ሀሳብ ደጋፊ ከመሆኑ ጋር ተቃራኒ ነው። ለምን? በጥቂት ሰው ወይም በአንድ ሰው ኢንፍሉዌንስ ተደርጓል ማለት ነው። እዚህ ውስጥ ትዝ የሚለኝ የመሳፍንት 9 ታሪክ ነው። ሁላችን እንደምናውቀው ጌዴዎን ድል አድርጎ ሲመለስ እኮ አንተም ልጆችም የልጅ ልጆችም ግዙን አላሉ ህዝቡ? አይ እኔም አልገዛችሁም፣ ልጆችም የልጅ ልጆችም አይገዟችሁም፣ እግዚአብሔር ግን ይገዛችኋል፣ እግዚአብሔር ይግዛችኋል የሚያለሱ ግን የእሱ ልጆች እንደ አጋጣሚ 70 ነበሩ። አንደኛው ልጅ ግን ከሌላ ወገን የተወለደ እና እዛው መጽሐፉ ላይ ከሴኬም ወገን ሆኖ ግን ከጋላሞታም የተወለደ አይነት ልጅ ስለነበረ ከሰባዎቹ መካከል ጌዴዎንን ተክቶ የዛ ህዝብ መሪ እሆናለሁ የሚል ተስፋ ስላልነበረው ማሰብ ጀመረ። ያሰበው ምንድን ነው? ወደ ህዝቡ ወደ እነሱ ሄደና ቃል በቃል ማየት እንችላለን፣ እኔ የአጥንታችሁ ፍላጭ ነኝ፣ የስጋችሁ ቁራጭ ነኝ አለ። ማለት የእናንተ ልጅ ነኝ እኔ። በዚህ ዘመን ቋንቋ ከሆነ የእናንተ ብሔር ነኝ፣ ከብሔሩም ደግሞ የእናንተ ጎሳ ነኝ ማለት ሊሆን ይችላል። የአጥንታችሁ ፍላጭ ነኝ። በነገራችን ላይ ይህንን የሰበኩት እኔ በ71 ዓመተ ምህረት ነው አስታውሳለሁ። ዛሬ አሁን ካሉት ሁኔታዎች ጋር አይደለም፣ ግን አንዳንድ ጊዜ ታሪክ ራሱን ይደግማል እና
ሰዎቹ ቅስቀሳውን ብዙ አልፈለጉምና ገንዘብ ሰጡት ይላል። የሴኬም ሰዎች በሰጡት ገንዘብ ምናምንቴዎችን ቀጠረ ይላል። እና ምን ነበረ አንዱ ጥያቄ? አንደኛ የእናንተ ነኝ፣ ሁለተኛ 70 የይሩበኣል ልጆች 70 ሰው ይግዛችሁ ወይስ እኔ አንድ ሰው? በዘመን ቋንቋ ምን ማለት ነው? ብዙሃን ሊደርሺፕ ቲም ሊደርሺፕ ነው ወይስ የአንድ ይሄ ሁሉ 70 ሰው ይግዛችሁ ወይስ እኔ አንድ ሰው ብገዛችሁ በመራችሁ አይሻልም ወይ የሚል አይነት ጥያቄ ነው ያቀረበው። ሰዎቹ ሰሙትና ሊያሳዝኑት ስላልፈለጉ ገንዘብ ሰጡት። በዛ ገንዘብ ምናምንቴዎቹን ገዝቶ 70 ወንድሞቹ መጽሐፉ የሚለው በአንድ ድንጋይ ላይ አሳረዳቸው ይላል። ግን መቼም ሁልጊዜ እግዚአብሔር ቅሬታ ስለሚኖረው አንዱ ልጅ አመለጠ። ያ ያመለጠው ልጅ ገራዚም ተራራ ላይ ወጣና የሴኬም ሰዎች ወይ እግዚአብሔር እንዲሰማቸው ስሙኝ አለ። አንድ ጊዜ ዛፎች ተሰብስበው ንጉሥ ፈልገዋል እና ወይራ ጋር ሄደው ወይራን በናችን ላይ ንገስ ሲሉት አይ እኔ ሰውና እግዚአብሔርና ሰውን ደስ የሚያሰኘውን ቅባቴን ትቼ በዛፎች ላይ ልሰፍ ልሂድን አለ። ማለት የመንግስትን ያህል ቢያምርም ጥሩ ቢመስልም እኔ እግዚአብሔር የሰጠኝ ስጦታ አለ። የኔ ቅባት ነው የኔ የተሰጠኝ፣ እግዚአብሔርንም ሰውንም ደስ የሚያሰኝ ነው አለ ወይራው። ከዛ አይ ቲንክ ወይን ጋር ደግሞ ሄደ እና ወይንም ደግሞ አይ እኔ እግዚአብሔርና ሰውን ደስ የሚያሰኘውን ጥይነትን ትቼ በዛፎች ላይ አልሰፍም አለ። በለስም ጋር ሄደ። በለስም እንደዚሁ እኔ ደግሞ እግዚአብሔርና ሰውን ደስ የሚያሰኘውን ትቼ ጣፋጭነቴን ትቼ አይሆንም አለ። እንግዲህ ሶስቱ እምቢ ካሉ በኋላ ዛፎቹ ያው ምሳሌ ነውና ተሰብስበው እሾህ ጋር ሄዱ እና እሾህ ጋር ሲሄዱ እንዴ እኔም አንዳንተ ላይ እንድነግስ ከፈለጋችሁ ኑ ከጥላይ በታች አለ ብዬ ያን የዛሬ 71 ዓመት ምረስ ሰብክ ምን አልኩ እኔ ወንድሞቼ እሾህ ምን ጥላለሁ ወቅቶ ሊጨርሰን ካልሆነ በስተቀር። እንዳውም እኔ በደንብ ሂመረስ አድርጌ ነበር የሰበኩትና እሾህ ምን አለ እንዴት አሳሰባችሁ ጌታ ብሎ ስቆ እንዴት አሳሰባችሁ እንግዲያውስ ከጥላይ በታች አለ ብያለሁና ይሄንን ምሳሌ ከጨረሰ በኋላ ምን አለ እንግዲያስ ቢያሆን እሳት ከሴኬም ሰዎች ይውጣ፣ የይሩበኣልም ቤት ይብላ፣ ከይሩበኣልም ቤት እሳት ይውጣና የሴኬም ሰዎች ይብላ ብሎ ተናገረ ይልና ያው በሁለቱ መካከል ሁልጊዜ በአድማ የምትሰራው ነገር መጨረሻ የምትከፍለው ዋጋ ከባድ ነው። ለክፉ ነገር ለተንኮል ነገር የተግባቡ የተስማሙ ሰዎች መጨረሻ ደግሞ ይበላላሉ። ምንም ጥያቄ የለም። ለምን? የሆነ ጥቅም ነው የሚያስማማቸው። አጀንዳቸውን አንድ ያደረገው የእውነተኛ የወንጌል ራእይ ምናምን አይደለም። እኔ ያን ጊዜ እንደዛ ብዬ የሰበኩበት ምክንያት የሆኑ ሰዎች አድመው በዛ ዘመን የነበሩትን የእኛን ናሽናል መሪዎች ከስልጣን ሊያወርዱ ተስማምተው እኛ ደቡብ ያለ ሰዎች ደግሞ ከነዛ ሰዎች ጋር ስለምንግባባ አልቻሉም እና እኛን በሌላ ዘዴ በመንፈሳዊ መልክ አድርገው ሊያግባቡ ሞክረው በነበሩበት በጠሩት ስብሰባ ላይ እኔ እግዚአብሔር ቃል እንዳቀርብ ጠይቀውኛል እና 2 ወር ይሁን 3 ወር ጸልዬ መልእክቱም አልመጣልኝም። ከብዙ ጸሎት በኋላ በዕለቱ ስገባም መልእክት አላገኘሁም። ግን ኔክስት ዴይ ስለምሰብክ ደስ አለኝ። ምክንያቱም ሌሊት ጸልያለሁ። ሌሊትም እስከ 6 ሰዓት ተንበርክኬ በጸልይ የለም። በኋላ ግን ከሌሊቱ 10 ሰዓት ላይ ከእንቅልፌ ስነቃ መሰናክል የግድ ሳይመጣ አይቀርም የሚል ጥቅስ አእምሮ ይወስዳል። መሰናክል ለምን ይመጣል? እንዴት ይመጣል? መሰናክል የሚኖረው መለያየት ሲኖር፣ መለያየት ለምን እንዴት ይመጣል? መለያየትን የሚወድ ሰው ምኞቱን ይከተላል፣ መልካሙን ጥበብ ሁሉ ይቃወማል። ዋና መሆን የሚፈልግ ካለ ዲዮጥራጥስን ጠቀሱ። ከዛ ደግሞ ለስልጣን ብሎ ወንድሞቹን የሚያር እንደዚህ አይነት ባለበት ጊዜ መለያየት ሊመጣ ይችላል። ስለዚህ መሰናክል የግድ ይመጣል፣ አይቀርም። ያን ስብከት ሳበኩ። ስብከቱ ትንሽ ከባድ ነበር፣ ለማኩረፍ የሞከሩ ሰዎች ነበሩ። ግን እንደዛው ነው የሆነው በኋላ እና አንዳንድ ጊዜ በእግዚአብሔር ሀሳብ ላይ ብዙ ሰውም የሚስማማበት ጊዜ ሊኖር ይችላል። ምክንያቱም ሁልጊዜ ጥቂት ሰው ነው እውነተኛ ማለትም አይቻልም። ግን ሀሳቡ የተስማማነበት ሀሳብ እውነት በግላችን ሌላ ሰው እኛን አእምሮ ሳይጠቀም እኛን ለራሱ አጀንዳ ሳያስተባብረን በግል የወሰነው ነው ወይ የሚለው ነገር መጠየቅ ያለበት ይመስለኛል። አንዳንድ ጊዜ በቡድን ያው ይታሰባል፣ በቡድን ይወሰናል። ሄዶ እንደ እግዚአብሔር ፍቃድ ያልሆነው ነገር እንደዛ በቡድን ያሰቡ በቡድን ያው ሌባ ሲሰርቅ ይስማማል፣ ሲከፋፈል ይጣላል ይባል የለም። ለምሳሌ በእኛ ሀገር ፖለቲካ ራሱ ህወሓትና በዘመኑ ቋንቋ ሻዕቢያ ደርግን ለመጣል ተስማምቶ ነው የመጡት። የባድመ ጦርነት ግን በኋላ ጥል ሆነ። ተስማምተ መተ ነው እንዴት ነው የምትጣላው? ማለት እንደዛ የምታየው ጠላት ጋራ መጀመሪያ ወዳጅ ሆነ መተ ከዛ እንደገና ጠላት ሆንክ እና ይሄ በፖለቲካው ዓለም የተለመደ ነው። ግን እግዚአብሔር ቤትም እንደዚህ መሆን ከጀመረ ግን ደግሞ በጣም ይሄ አሳዛኝና ከባድ ነው የሚሆነው ማለት ነው።
ይህንን ከምንም ጋር ማናያይዝም፣ ግን ሀቁ እውነቱ ይሄ ነው። በእኛ እንግዲህ ቅድም እንደጠቀስከው እኔ እንግዲህ በአገልግሎት በጌታ 55 ዓመት በአገልግሎት 52 ዓመት ያውም ከአጥቢያ ጀምሮ በክልል እስከ ሀገር አቀፍ በሙሉ ወንጌል የባይብል ኮሌጅም ዳይሬክተር ሆኜ በሙሉ ወንጌል 2 ተርም አገልግዬ በኋላም ወደ ህብረቱ የመጣሁበትን ሁኔታ አንተ ስለምታውቅ አላብራራም። እኔ ለሌላ ነገር በተዘጋጀሁበት የሆነ ነው። ጊዜውም ከባድ ነበር። በዚህ ሁኔታ ሁሉ ውስጥ እንዳለፈ ሰው አንድ ያየሁት ነገር ክፎች እድሜ የላቸው። ቅኖች ሊጎዱ ይችላሉ፣ ሊሰበሩ ይችላሉ፣ ግን እግዚአብሔር ይፈውሳቸዋል። ክፉ ሰዎች ግን አንዳንዶቹ አሁን ቅድም ያንን አድማ የሚያደርጉ ሰዎች በህይወት ራሱ አሁን የሉ እና ክፉ ሰው ወይም ክፉ ሰዎች በእግዚአብሔር ቤት አይቆዩም። ከቆዩም እግዚአብሔር እኛን ሊቀጣን ፈልገዋል ማለት ነው እንጂ ቅድም እንዳነበብከው ቃል ስለዚህ እኔ የቆምኩት ከእግዚአብሔር ሀሳብ ጋር ነው ወይ ብቻዬንም ብሆን። ለምሳሌ አንዳንድ ጊዜ ብቻችንን ቆመን ሰው ተቃወመን፣ ግን አሁን ደግሞ ቤተክርስቲያን የምትጠቀምበት ነገር አለ። ለምሳሌ ልማት ድርጅት ማቋቋም ላይ እኔ ስዝ የሚለኝ ተቃወሙ የኛ ሰዎች አንዳንድ ጊዜ እና ጥቅስ ጠቅሼ ደገፍኩ። ከዛ ጻድቁ በቃ ጸጋው ተላይቷል እና የፈውስ ስጦታ በህይወቱ አልሰራ ሲል ክሊኒክ ካልከፈትን ብሏል። እና አሁን ግን ቤተክርስቲያኒቷ የልማት ኮሚሽን አላት። አንዳንድ ጊዜ በወቅቱ ሌላ ሰው አንተ ያየውን አያይም፣ አይቀበልም። አንድ ጊዜ ምትዝ የሚለኝ በእህቶች አገልግሎትም እንደዚሁ ከፍተኛ ደረጃ ደርሰን ኦልሞስት ቸርች 2 ልንል ስል እኔ እጄን አውጥቼ የእግዚአብሔር ቃል በደረስንበት እንመላለስ ይላል። እኔ ዛሬ ልቃወም ይችላለሁ በዛሬ አቋሜ፣ ወደፊት ምናልባት ሳጠና ሲገባኝ ልቀይር ይችላለሁ አልኩ። ትዝ የሚለኝ ቴዎሎጂ ስኩል ከገባ በኋላ በተለይ የፔንቴኮስታሉን ቴዎሎጂ፣ ምክንያቱም እግዚአብሔር በወንዶችና በሴቶች ባሪያዎቼ ላይ ከመንፈሴ ያፈሳለሁ ይላል። ወንዶችና ሴቶች ባሪያዎቼ ካለ ያገለግሉታል እና ከብሉይ ኪዳን ጀምሮ የብሉይ ኪዳን ሕዝብ የመሩ 3 ሰዎች አንዷ ሴት ናት። ሙሴ አሮንና ማርያምን ልኬላችሁ ነበር ይላል ሚክያስ 6 ላይ። ከዛ ዲቦራ አለች ከመሳፍንቶች መካከል። ስለዚህ በየዘመኑ እግዚአብሔርን ያገለገሉ አሉ፣ የትንሣኤ ምስክር የሆኑ አሉ። እና ቴዎሎጂውን አስተካክዬ በኋላ እኔ በሙሉ ወንጌል ውስጥ እንዳውም በደንባችን ውስጥ ምናን ስለ ወንድና ሴት ሁለቱም በእግዚአብሔር መልክና ምሳሌ የተፈጠሩ ናቸው። ሁለቱም በውድቀትም በድህነትም እኩል ነው ተሳትፎ። ስለዚህ ወንድና ሴት እግዚአብሔር በሰጣቸው ጸጋ እና ጥሪ መሰረት ያገለግላሉ ብለን እስከ ማስቀመጥ ድረስ ነው። ይሄን ነው። ግን ይህንን የሚቃወም ሰው ደግሞ አንድም ይሁን ጥቂት ሊኖር ይችላል። ስለዚህ በስነ መለኮት በዶክትሪን አስተሳሰብ ላይ ሲሆን እዛው መጽሐፉ ላይ መከራከር ይቻላል። ግን አስተዳደራዊ በሚሆንበት ጊዜ እንዳልኩት አንዳንድ ጊዜ ነገሮችን ማኔጅ ማድረግ በጊዜ ለምሳሌ አንድ ችግር ከማባባስ ችግሩን ተቆጣጥረው የችግሩ መፍትሄ ምንድን ነው? ለምሳሌ ይቅርታ አበዛሁ መሰለኝ እንጂ ሐዋርያ 16 ለምሳሌ አንዳንድ ሰዎች ለምሳሌ የሐዋርያ ቤተክርስቲያን ምንም ችግር ያልነበረባት አድርጎ የሚቆጥሩ አሉ። ይሄው ከምዕራፍ 5 ነው የሚጀምረው። ባልና ሚስት ተስማምቶ ለማታለል ሞከሩ፣ መንፈስ ቅዱስ ሞቱ። ዛሬ እንደዛ ስንት ሰው ይሞታል ዛሬ ቢሆን ኖሮ ማለት ነው። ይሁን እሳት እየተንቀለቀለ ያለ የሚገርም የእግዚአብሔር ጸጋ ፈሶ እያለ በዛ ሪቫይቫል ውስጥ ባልና ሚስት ያው ኮረጁ ማለት ነው። የአገልግሎት ስጦታን እኮ ነው የኮረጁት። ባርናባስ ቸርነት ማድረግ ስጦታው ስለሆነ ስም ስለተሰጠው እነሱም ስም ፈለጉ፣ ግን ጊፍታቸው አይደለም። ከዛ ምዕራፍ 6 ላይ የዲያስፖራ አይሁዶቹና ከአይሁድ ምድር ባልወጡት መካከል የባህል ልዩነት ነው፣ የብሔር ልዩነት አይደለም መካከላቸው ያለው። ስለዚህ መበለቶቻችን ለዛ ለፋሲካ በዓል የመጡት በጴንጤቆስጤ በዓልም ስለቆዩ አድሎ ተደርጎባቸዋል ብሎ ሲሉ ሐዋርያቱ ችግሩ ግን ምን እንደሆነ እንዳወቁ ችግሩ ዴሌጌሽን ነው፣ ስልጣንን አላከፋፈሉ። ስለዚህ ችግሩ የራሽኑ መጉደል ሳይሆን እኛ ለቃሉና ለጸሎት እንተጋለን፣ ለዚህ ጉዳይ ሰው ፈልጉ ብለው ችግሩ ምን እንደሆነ አወቁ። የችግሩ መፍትሄ ያስቀመጡ። ከዛ እንዳው ምን ይሆናል? ከዛ በኋላ ምን ሆነ? ቤተክርስቲያን ምዕመናን ቁጥር በዛ፣ ከካህናትም እንኳን ብዙዎቹ ለሃይማኖት ታዘዙ ይላል። አንድ ፕሮብሌም በአግባቡ ሲፈታ በረከት ነው የሚከተለው። ሐዋርያት 15ም የዶክትሪን ኢሹ ተነሳ አይደለም፣ መገረዝ አለመገረዝ። እሱንም በትክክል ከፈቱ በኋላ አብያተ ክርስቲያናት ሁሉ ደስ አላቸው፣ ታነጹ ይላል። ይሄ ማለት ግን ጁዳይዘሮቹ ወይም አክራሪ አይሁዳውያኖቹ ያን ያልተቀበሉት እድሜ ልኩን ጳውሎስን እየተከተሉ የሚያሰቃዩት እንደነበሩ ከአዲስ ኪዳን ንባባት መረዳት እንችላለን። እና አንዳንድ ጊዜ ችግር አይፈጠርም፣ ኮንፍሊክት አይፈጠርም አንልም፣ ግን እንዴት ነው የምንፈታው? በተለይ እኛን በሚነካበት ጊዜ ከስሜት ነፃ ሆነን እስቲ ወንድሞች ሌሎቻችሁ ይሄን እዩት ብለን የምንፈታበት ጥበብና እንትን አለን ወይ የሚለው እንግዲህ ከጠየቀኝ ጥያቄ በጣም ሰፋ አድርጌ ሄድኩ መሰለኝ። ልክ ነው፣ እንደዛ ነው ያሉ ወጣቶቹ ትምህርት እንዲሆን ይሄ ያለንበት ጊዜ ሰከን ብሎ ነገሮች
ነገሮችን የማየት ግራ ቀኙን የማስተዋል ነገር እየቀነሰ ሲመጣ በግሌ ስላየሁኝ አንተም ትጋራ ከሆነ ለማለት ነው። እና አንተ የበለጠ እንደውም አስፍተህ አይተሃል። እና ያው ዓላማችን የዚህ ፕሮግራም ዋና ዓላማ ለወጣቶቹ ትምህርት መተው ነው እንጂ እኛ የምናደርገው ነገር አይኖርም። ፓስተር፣ አንዱ ውይይታችን እንዲሆን የፈለግኩት የአብያተ ክርስቲያናት ህብረት 10 ዓመት ቆይታ እንዴት አለፈ? ያው እንዴት እንደመጣ ወደዛ አንተ ታውቃለህ። እሱን አውቃለሁ። የነበረውንም ቻሌንጅ ስጋትም ሪሜምበር። አንዳንድ ሰዎች እንደውም በጣም ነው የሰጉት። ፓስተር ጻድቁ እሱ ሙሉ ወንጌልን ነው እንጂ የሚያውቀው ሌላ ቸርች አያውቅም። አንዳንዶቻችን አነስተኛና ጥቃቅን ይለናል እና ስንት ነገር ነበር። እና አንዳንዱ ደግሞ አይ እሱ ከመጣ ደግሞ ኢቭን ከመንግስትም ያጣላናል ተብሏል። እና ምክንያቱም አንዳንድ ነገሮችን በጣም እንትን አድርጎ ሊሄድ ይችላል ምናምን የሚል ነው። ስጋት ነው፣ መቼም አይፈረድም። የእግዚአብሔር ፈቃድ ሆኖ እኔ ቄስ ሰለሞን የተካሁት። እኔ ለቄስ ሰለሞን መቼውንም ቢሆን ትልቅ አክብሮት አለኝ። እሳቸውም በህመም ምክንያት ያው አመት ሲቀራቸው መሰለኝ ሳይጨርሱ ነው። ግን ያው ቢሮውን ባርከው ጸልየውልኝ አይዞ እንግዲህ በርታ ብለው ነው ያስረከቡኝና ትዝ ይልህ እንደሆነ የእኔ መምጣትና የእሳቸው መሄድ የሆነ እራት ግብዣ አድርገን ነበር ሪሜምበር። እና ብዙ ሰው ምን ይላል እሳቸው አባት ናቸው እንደዚህ ይል ነበር ሰው። እና እኔ ያን ጊዜ የተናገርኩት ትዝ ይለኛል። እንግዲህ እኔና ቄስ ሰለሙ በሊደርሺፕ ስታይልም ቢሆን በአስተምሮ ብዙ ምንራራቅ አይመስለኝም። ነገር ግን ባህሪያችን፣ ጸጋችን የተለያየ ሊሆን ይችላል። እንግዲህ እስካሁን ለኢትዮጵያ ወንጌላውያን ክርስቲያናት ህብረት የእሳቸው ካራክተር የእሳቸው ጸጋ አስፈልጎ እዚህ ድረስ መጥተዋል። እንግዲህ ከዚህ በኋላ ደግሞ በእኔ ሁኔታ ጳውሎስ እንዳለው በጴጥሮስ የተገለጠ በእኔ ሁኔታ እንዳለው የኔም እንግዲህ ይኖራል ብዬ ተናግሬ ነበር አስታውሳለሁ። ከዛ እንደመጣሁም ደግሞ ለምሳሌ ከህብረቱ የወጡ ነበሩ አይደለም እስከዛሬ ሞቶ ይኖሩ እና እነሱ የኢትዮጵያ ወንጌላውያን ክርስቲያናት ህብረት ከትናንት እስከዛሬ ከየት ወዴት የሚል ወረቀት እንደውም አለኝ አሁንም አቅርቤ ነበር እና ተወያይተ ነበር። ሁለቱ ቤተ እምነቶች እንዲመለሱ ቃለ ሕይወትና መካነ ኢየሱስ ማለት ህብረቱ ያው መኖር ይችላል፣ ኖረዋል። ምንም እሱ አይደለም ጥያቄው። ግን የወጡበት ምክንያት እንዴት ነው ብለን እና ጋሽ ኬዳሞ ራሱ ድሮ ቦርድ ሆነ የሰሩትን እነሱንም ጠርተን እንደውም ጋሽ ኬዳሞ እንደው እኔ በሕይወት ሳለሁ እባካችሁ ምናምን ብሎ ለምነው እንደነበረ እና እነሱም በየፊናቸው ተነጋግረው የመመለስም አዝማሚያ በነበረበት ሁኔታ በኋላ የካውንስል ኢሹ መጣ። ያው እስካሁን በዛ ቀጠለ። እንግዲህ እኔ አንዱ የሞከርኩት ስመጣ እሱን ነው የወጡት። ያው እኔም አንተም የቤተ እምነት መሪዎች ሆነን ነው ሲወጡ እና እኛም አፕሮች ተደርገናል። እኛ ግን አይ ብለን የቆየንበት ነው። አንዳንድ ጊዜ እንግዲህ በጣም መጠንቀቅ ያስፈልጋል። ማለት ምሰሶ ነኝና ማለት አይባልም። ለእኛ ክርስቶስ ነው ማዕከላችን። በኋላ ላይ ግን ከሱ ሌላ ደግሞ ስለ ሐሰት ትምህርት፣ ስለ ሐሰት ልምምድ ያው ጩኸት ነበር። ስለዚህ ትዝ ይልህ እንደሆነ ኮሚሽን አቋቁመን እስቲ ጥናት ይደረግ ይሄ ነገር በቃ ዝም ብለን ከምንጮህ የአስተምሮ ስህተት፣ የልምምድ እና የሞራል ጉዳይ በሶስት ከፍለን አጠናንና አንዳንድ ሰዎች አስተምሮም ልምምድም ቅድስናም ችግር አለባቸው 100%። አንዳንዶቹ ደግሞ የአስተምሮ ችግር ኖራቸው ምናልባት እንደዛ፣ አንዳንዶቹ ደግሞ ልምምድ ነው ችግራቸው። የጸጋ ስጦታ በተግባር በሚውልበት ሁኔታ ውስጥ እሱን ከሌላ ነገር ጋር ከማገናኘት ጋር ሄደ ነው ብለን በ32ኛው ምክንያቱም እኔ በ30ኛው ነው የተመረጥኩትና በ40ኛው ነው የለቀኩት። ስለዚህ በ32ኛ ጠቅላላ ጉባኤ ላይ ባለ 10 ነጥብ የአቋም መግለጫ አውጥተናል። ያንን ስንተገበር ነው የቆየ ነው። አንዳንድ ሰዎች ግን አሁን ያው ዝም ብሎ ጥላቻ በሶሻል ሚዲያ የሚያራግቡ ሰዎች ያን አቋም እኔ እንደለወጥኩ ህብረቱ እንደለወጠ አድርጎ የሚያወሩ አሉ። ምክንያታቸው ምንድን ነው? የተወሰኑ አገልጋዮችን ኮሚቴ ተቋቁሞ አነጋግረን መክረን በምን መስማማት እንዳለባቸው በዝርዝር አስቀምጠን ወደ 14 ነጥብ ያለው የመግባቢያ ሰነድ በቦርዱ በሚያውቅበትና ቦርዱ በሰየመው ኮሚቴ ተጣርቶ ህብረቱ ተቀበላቸው። አሁን ስማቸው መጥቀስ ካስፈለገ አንዱ ዮናታን ነው፣ ሌላው ኤርሚያስ ነው፣ ሌላ መስፍን በሹ ነው፣ ሌላው ሱራፌል ነው። ከነዛ ውስጥ አንዳንዶቹ ከተቀበልን በኋላ ራቅ ብሎ ያሉ አሉ። ግን ሌሎቹ ደግሞ በታዘዙት መሰረት የነበረውን አንዳንድ ነገር በግልጽ ትተዋል። ለምሳሌ ገስታውስ ኢሹ ከሌላ ነገር እኛ ገስታውስ ከሆነ ገስታውስ ሌላ ነባሮችም ቸርቾች አላቸው፣ ለገበያ አታርጉት ነው። ከጸጋ ስጦታ ጋር እያይዛችሁ ድሃው ገስታውስ ካልመጣ አልጸልይም አትበሉ ነው ያልነው። ግን እሱንም የሚያሰናክል ከሆነ ብሎ
ትተው እንግዲህ የሚችሉትን ያህል ለመለወጥ ሲሞክሩ አንዳንድ ሰዎች ሰው እንዲለወጥም አይፈልጉም። ማለት እድሜ ልኩን ገበያ የለም እሱን ካልሰደብክ አንተም ዩቱብ ላይ ገበያ ስለማታገኝ። ለማንኛውም ይሄን ለማለት የፈለኩት ያ ፓስተር ጻድቁ ብቻውን በግሉ የወሰነው ሳይሆን እንግዲህ አሁን ኮንፈርም ማድረግ ትችላለህ እንደ ቦርድ ተነጋግረን ኮሚቴ አቋቁመን እና እነዚህ ሰዎች ተመልሰው የህብረቱ አባል ከሆኑ እነሱን የማገልገል ግዴታ አለብኝ ማለት ነው። መምከር፣ ማገልገል፣ መርዳት፣ ሲሳሳቱ ይሄ ልክ አይደለም ማለት ዳፊዜ መስት ለሁሉ አባል የሚደረገውን ነገር ለእነዚህ ልጆች አድርገናል። 100% ፐርፌክት ናቸው አይደሉም፣ እሱ በኋላ ሌላውም አካል ሊያየው የሚችል ነው አንዱ። ሁለተኛው ትልቅ ነገር ይሄ ይመስለኛል እኔ ያደረግነው። ሌላው ተጀምሮ የነበረ በመሀል የተቋረጠ የመሪዎች ዓመታዊ ኮንፈረንስ ስልጠና ማካሄድ ነው። እንግዲህ ላለፉት 4 ነው 5 ዓመታት በሚያስገርም ሁኔታ እንግዲህ ከሚሌኒየም ጀምረን እስከ አድዋ ባሉ አዳራሾች እስከ 3500 አገልጋዮችን አኑዋሊ ስናሰለጥን በተለያየ ርዕስ ያው እንደ ሰዎችን ጋብዘን ስናገለግላቸው ብዙ መታነጽ እንደመጣ ይታወቃል። ሌላው የአደባባይ የመስከረም 1 የልደት በዓል እና የትንሣኤ በዓልን በተመለከተ መጀመሪያውኑ ዶክተር ቄስ ቶሎሳ እንግዲህ ወደ ህብረቱ መጥተው ነው ራእይ ይሄ ነው ያሉት። እንግዲህ አንተ ከኔ በላይ ስለምታውቀው ቄስ ሰለሞን አይ እኔ ለዚህ በቂ ግብረ ኃይል የለኝም ሲሉ ሲያካሂዱ ቆዩና የቄስ ቶሎሳ ነው አይነት ነገር የሚሉ ሰዎችና ፓስተር ጻድቁ ሲመጣ ነጠቃቸው ብለው እንዳውም እሳቸውም እስከ ማዘን ደርሷል። በኋላ ተነጋግረን ያው ክሊር ነው ነገሩ። ነገር ግን ያንን በተመለከተ እኔ ከመምጣቴ በፊት ነው በቦርዱ በፊትም የህብረቱ ነው እና ይሄ ነገር ህብረቱ ነው አንድ ለማድረግ ያለበት። ቄስ ዶክተር ቶሎሳ ማገልገል ይችላሉ፣ እንደ ማንኛውም እንግዳ ተመርተው ማገልገል ይችላሉ ተብሎ ያ አዋራ አስነሳ። እንግዲህ በጣም በዚህ አሁን በጣም የሚያስቀው ሰዎች አሁን በቡድን ነው የሚያስቡት፣ በቡድን ነው የሚጮሁት፣ በቡድን ነው የሚደግፉት እና ቅድም እንደጠቀስከው አይነት ማለት ነው። እንደውም አንዳንድ ሰዎች ሁሉ ምሳሌ ሰጡና ተሰብስበው እንዳውም ወደ አያት ያሉ አንዳንድ ፈረሶች ቆስለው ቆሞ ብሎ የሰጠ አንድ ወንድም አለ። ተገልግሎባቸው ጥሏቸው እኛ እንዲህ ነው የጣልነው አይነት ነገር። እውነቱን ለመናገር እኔ በግሌ ማንንም እንደዛ አላረኩም፣ ማንንም ቦርዱም አላረገም። የኢትዮጵያ ወንጌላውያን ቤተክርስቲያናትም ወጣቶችንም ሆነ ነባሮቹን ትልቆቹን ሰዎች ሽማግሌውን እንደ አባትህ እንደሚል አክብረን ነው ስናገለግል የቆየ ነው። እሱ አንዱ ችግር ነበር። እንግዲህ አይ ቲንክ ሶስተኛው ከባዱ እኔ የመጣሁበት በአበሻ 2008 ይመስለኛል፣ በፈረንጁ ደግሞ 2015 ሊያልቅ ነውና ስለዚህ ከ2016 ለዚህ ነው አሁን 2026 የሆነው። በኢትዮጵያ ውስጥ የለውጥ እንቅስቃሴ ተነስቶ ነበር። ያ እንቅስቃሴ የቄሮ ሙቭመንት ይባላል አንዳንድ ጊዜ። ግን በሁሉም ክልል ያው የነበረውን ሁኔታ እንግዲህ እግዚአብሔር ሁልጊዜ መንግስት ይመጣ መንግስት ይሄዳል፣ የሚሄድበት መንገድ ይለያያል እንጂ ማለት ነው። ዘላለም ቋሚ የእግዚአብሔር መንግስት ነው፣ የሰው መንግስት ዘላለም ቋሚ ሊሆን አይችልም። ያን ጊዜ ትዝ ይል እንደሆነ በጣም ነገሩ ኦዞ የአስቸኳይ ጊዜ አዋጅ እስከመታወጅ ደርሷል። ያን ጊዜ እኛ ከፌዴራል ፌዴራልና አርብቶ አደር ጉዳዮች ሚኒስቴር ይባላል ትዝ ይል እንደሆነ አሁን አምባሳደር ሆኖ በኋላ ውጭ ቀሩት ካሳ ተክለ ብርሃን ነበሩ። በፊት ዶክተር ሽፈራው ተክለማርያም ነበሩ የሚመሩት። የኢትዮጵያ የሃይማኖት ተቋማትም ራሱ ይቋቋም ሲባል ተመካክረን ቄስ ሰለሞን ባለበት ጊዜ አንተም እንዲያውም ወክለን ሄድከውና የአስቸኳይ ጊዜ አዋጁ የታወጀ ጊዜ እልል ተሰብስበን ነበረ ታስታውሳለህ። እና እኔ አንዳንድ ነገር ተናግሬ ነበረ። ትንሽ ከባድ ነው ብሎ ሰው ፈርቶ ነበር። አንደኛ ከሰለሞን ምሳሌ ጠቅሼ ጠቢብ ሴት ቤቷን ትሰራለች፣ ሰነፍ ሴት በእጇ ታፈርሳለች ይላል። እና አገር እንደ ቤት ነው እና አገር የምናፈርስ ከሆነ ሰነፎች ነን፣ አገር የምንገነባ ከሆነ ጠቢባን ነን ብዬ ተናግሬ ነበረ። በኋላ ደግሞ ስለ አስቸኳይ ጊዜ አዋጅ አውጃቸዋል። ለመሆኑ ይሄ አስቸኳይ አዋጅ እስከ መቼ ነው የሚቆየው ብዬ ምሳሌ ሰጥቼ ነበር አይደል? ታስታውሳለህ? አባቱ በመኪና ይዞት ስለሄደው ልጅ እና አመለኛ ልጅ ነው እና ልጄ በል እንግዲህ አሁን እየነዳው ስለሆነ እንደው አቴንሽንን ዳይቨርት እንዳታረግ ቁጭ በል ሲለው እሺ አባዬ ብሎ ትንሽ እየነዳ እያለ ብድግ ያለው ሰውዬ ማለት ነው። እና አባቱ መታው፣ ቁጭ በል ብያለሁ ብሎ መታው። የምቱን ያህል ትንሽ አለቃቀሰ። እንደገና ሁለተኛ ተነሳ፣ በደንብ መታው። አሁንም የዛን ያህል አለቃቀሰ። ሶስተኛ እንደገና ተነሳ። አሁን ቁጥንጫ ጨመረበት አልኩ። ከዛ አሁንም አልቅሶ ቆይቶ
አራተኛ ተነሳ። አባትየው በጣም ተበሳጨና የሚችለውን ያህል ደብድቦ ቆንጥጦ እና ቀበቶ መጀመሪያውን ለምን እንዳላረገኝ አሰረው እና መንዳት ጀመረ እና ልጁ አባዬ አቤት ውስጤ ግን እኮ አልተቀመጠም አለው ብዬ ሰው ሳቀትዝ ይላል እና አፕሊኬሽኑ ምን አልኩ እኔ እንኳን 120 ሚሊዮን የኢትዮጵያ ሕዝብ ቀርቶ እዚህ አድረሽ ካለነው እኮ ውስጣችን ያልተቀመጠ ሰዎች አለን እና ሰውን እንደዚህ በግድ አይደለም መክሮ መለወጥ መክሮ መመለስ እንዲቀመጥ ውስጡ እንዲረጋጋ ማድረግ ያስፈልጋል የሚል ነገር ተናግሬ ነበርና ትንሽ የእናንተ አስቸኳይ ጊዜ አዋጅ አይሰራም ብሏል አይነት ትርጉም ሊኖረው የሚችል አይነት ሁኔታ ተፈጥሮ ነበረ። አንዳንድ ሰውም ለእኔ በጣም ሰግቶ ነበር። አንዱ ዶክተር እንዳውም እኔ ፍርቼላለሁ ዛሬ ፓስተር ብሎኝ ነው እና በኋላ እኔ ሚኒስትሩ ጋር ደወልኩ እና እንዴት ነው የተረጎማቸው ስል አይ እኛ ራሳችን በግምገማ እኮ በዚህ መንገድ አይሆንም ተባብለን ነበረ እና እርስዎ እንደውም በዘዴ ነው የነገሩን ብሎኛል። እና ግን ከባድ ነበረ ያ ጊዜ። እንግዲህ ያ ሄዶ በኋላ ያው እንደምታስታውሰው የመንግስት ለውጥ ያስከተለ ለውጡ ደግሞ የራሱ ድካሞችም ችግሮችም ደግሞ ጥሩ ነገሮችም ነበሩት እያለ ነው እንግዲህ እና እኔ የቆየሁበት ዘመን በተለይ እስከተወሰነው ጊዜ ድረስ። ከዛ በኋላ ደግሞ ያው እንደምታስታውሰው የሰሜኑ ጦርነት ከመነሳቱ 1 ዓመት ይመስለኛል 45ኛ ዓመት በዓት ሲያከብር እኔ ሄጄ ነበር እና እዚያ ያሉትንም ሰዎች ስሜታቸውን አይቼ ጥሩ እንዳልሆነ ገብቶኝ ነበር እና አንዳንዶቹ ጋርም ተው ወደ ጦርነት እንዳንሄድ በኋላም ጦርነቱ ሊጀመር 1 ወር ሲቀረው ሄደን ነበር አይደለ? በግሩፕ አብረን ሄደናል። ያን ጊዜም በግልጽ ቋንቋ ከፌዴራል መንግስቱ ጋር የማይሆን ግምት ውስጥ መናናቅ ውስጥ ገብታችሁ ጦርነት ከጀመራችሁ የእርስ በርስ ነው የሚሆነው። አሸናፊም ተሸናፊም አይኖርም። ምናልባት ብዙ ሰው ካለቀ በኋላ ትታረቃላችሁ ብዬ ያው አሁንም ያለውን ሰውዬ ስሙን ጠርቼ እንደተናገርኩ ታስታውሳለህ። እና ምክንያቱም ጀግንነት የጋራ ነው፣ እልህም የጋራ ነው። አበሾችንም ሁላችንም ከሌላ መንግስት ጋር ብንዋጋ ወይ እናሸንፋለን ወይ እንሸነፋለን። የእርስ በርስ ሁሉ ጊዜ መጥፎ ነው። ያው እንግዲህ አልቀረም፣ ያ ሁሉ ሆነ ያን ጊዜም። በኋላም ደግሞ ያው ለመርዳት በሰላም ጉዳይም ለመሳተፍ በዚህ ጉዳይ ውስጥ እንግዲህ አለፍን። ወደ ወንጌላውያኑ ስንመጣ ደግሞ እንግዲህ ካውንስሉ መስራት ሲባል ጥርጥራችንን ሁላችንም የነበረን ስንወያይ ነበረ ከአንዳንዱ ቤተ እምነቶች። በኋላ እኔ አዋጁ 9 አንቀጾች ያሉትን አዋጅ በተለይ አንቀጽ 3 እና 8 አይቼ ነው ትንሽ የተረጋጋሁት። አሁንም እውነቱን ለመናገር የአገሩን ሕገ መንግስትና የካውንስሉ የተቋቋመበትን አዋጅ በጥንቃቄ አክብሮ ማሄድ ከሆነ አሁንም ያው ወልሲ ስጋታችን ስጋት ነው የሚሆነው። ምክንያቱም እንደ ኖህ መርከብ ነው ሰብስበናል ሁሉንም። ጥሩ ነው እሱ ቢያንስ አዋጁ ጥሩ ነው። ደንቡም እንግዲህ ከዛ በኋላ የሚሆነውን ታውቃለህ። በኋላም እንደገና በእርቅም 2 ወር ያህል ተነጋግረን እኛ በቅን ልቦና ነው የተነጋገርነው። አንዳንድ ሰው እንግዲህ ሲታረቅም ተንኮል እያሰበም የሚታረቅ ሰው አለ። በኋላ ነው የሚታየው። እንደ ፕሪቶሪያ ስምምነት እንዳይሆን በግልጽ ቋንቋ ልናገርና ያሳስበኛል። አሁን እኔ ከየትኛውም ሲስተም ውጭ በሆንም እንደ ኢትዮጵያ ወንጌላውያን አባል እንደ ሙሉ ወንጌል ቤተክርስቲያን አገልጋይ በኢትዮጵያ ምድር ስለ ወንጌል ብዙ ችግር ውስጥ እንዳለፈ ሰው ማየት የምፈልገው ከተንኮል፣ ከአድማ፣ ከመሰሪነት እና ከቆሻሻ የህይወት ልምምድ ከኮራፕሽን የጸዳ ተቋም መሆን አለበት ብዬ ነው ማስብ። የትኛውም ተቋም ካውንስሉ ብቻ ሳይሆን እያንዳንዱ ቤተ እምነትም ራሱን ፈትሾ ምስክርነታችን በውጭ ሰዎች ዘንድ የሚያስነቅፍ እንኳን ተቋም እኮ የቤተክርስቲያን መሪ ራሱ በውጭ ሰው ካሉ ዘንድ ምስክርነት ያስፈልገዋል ይላል። ይሄ ማለት ውጭ ያለው ይወደናል ሳይሆን ተጨባጭ ነቀፋ በእኛ ላይ የማያቀርቡ ዝም ሊያሙን ይችላሉ። ተጨባጭ መረጃ በእኛ ላይ የማያቀርቡ መሆን መቻል አለባቸው። የቅድስና ልዕልና ኳሊቲ የሆነ ወርክ ነው ማሸነፍ ያለበት ብዬ ነው ማስበው። ምክንያቱም ለሚቀጥለው ጄኔሬሽን የምናስተላልፈው ምን አይነት ቸርች ነው የሚለው በጣም በጣም አሳሳቢ ነው እና እነዚህና የመሳሰሉትን ነው እንግዲህ እና በእነዚህ ዘመናት እንግዲህ ቻሌንጆች አሉ። በተለይ እናንተ እንግዲህ ግማሹን ዓመት ነው ከኔ ጋር የነበራችሁ። ከ5ቱ በኋላ ወጣቶች መጡ እና ካራክተርም የጸጋ ስጦታ ልዩነት ይኖራል። እውነቱን ለመናገር የመጨረሻዎቹን 5 ዓመታት ጥርሴን ነክሼ የቆየሁት እኔ ህብረቱ ላይ ብዙ አደጋ በተለያየ አካላት ከእርቁ በፊት በተለይ ተጋርጦ የነበረ ስለሆነ እኔ እስከ መጨረሻው በሁኔታ ውስጥ ቆይቼ
በበር ነው የገባሁት፣ በመስኮት አልወጣም በምንም አይነት መልክ ብዬ ነው እንጂ አድማ ሁሉ እንደነበረ አውቃለሁ። እግዚአብሔር ይቅር በላቸው። በጀርባ አድመው የሚመጡ ስብሰባ እና በእድሜ እኔ ከነሱ እበልጣለሁ ከብዙዎቹ። ሰው በእድሜ ይከበራል ነው እንደ ተላላኪ። እኔ ተላላኪ ለማንም አይሆንም፣ በነገራችን ላይ ባህሪም አይፈቅድም። ያህዞም ለማንም ፍጡር ተላላኪ ያለው ከልጅነት ጀምሮ እናትና አባቴም ኮንቪንስ አድርገው ነው እንጂ እኔን አስፈራርቶ አይልኩኝም፣ አስፈራርቶም አያሰሩኝም። ስለዚህ ይሄንን ማወቅ አለባቸው ማንም ከዚህ በኋላ ማለት ነው። ኖባዲ ይሄ በቃ አሁን በ69 ዓመት አይቀየርም። ይሄ ምን ተፈርቶ ይቀየራል ነው የሚያስፈራው የሚያጓጓው የወጣትነት እድሜን በዛ መስዋዕትነት የኖረ ሰው አሁን ምን ፍርቼ ነው የምቀይረው? ስለዚህ እኔ በተፈጥሮዬ ሰው ያለ መንገዱ ሲመጣብኝ አልችልም። በፍቅር ከሆነ በቀደም እያለ እስከ ሲኦል ጫፍ ድረስ ሊወስደኝ ይችላል። ግን ጌታ ስላለ ሲኦል አልገባም እንጂ አንዳንድ ሰዎች በጣም ኤክስትራ ማይል ሄዳለሁ በፍቅር ሲሆን። ነገር ግን ሰዎች ሰው ሳያውቁ ሲቀሩ ይሄ አንድ ባለጌ ሰውዬ ምን አለ፣ ዳዊት ማን ነውና ብሎ እስቲ እባክህ በጎቹን እየሸለተ ነውና ብሎ መልካም ሲልክለት ማን ነው ዳዊት? ሁላቸውም ከጌቶቻቸው የኮበለሉ ወንበዴዎች ናቸው፣ ሽፍቶች ናቸው አለ። ዳዊት እግዚአብሔር እንደ ልብ ያለው እግዚአብሔር የቀባው በሳሙኤል አማካኝነት የተሰደደው በራሱ ጥፋት ሳይሆን ነው። እና አንዳንድ ጊዜ አፋቸው ከልክ በላይ የሚናገር ባለጌ ሰዎች አሉና ለነሱ እግዚአብሔር መልስ ይሰጣል፣ ችግር የለውም። ግን ጻድቁ ማን ነው? አንዳንድ ጊዜ እኔን በሽምግልና በእድሜ ሁሉ ሊሰድቡ የሚፈልጉ ሰዎች አሉ። የኔ ስም ሳዲቅ ብሎ አበደ ማለት ይሄ አንደኛ ሌላውን እምነትም ሌላውን ብሔርም መጥላት ነው። እንግዲህ እኔ በጌታ ነኝ ከነሱ በላይ እና ሳይወለዱ እነሱ በስጋ ሳይኖሩ ጌታን ተቀብዬ እያገለገልኩ ይኖርኩ ሰው ነኝና ጻድቁ ነው። ጻድቁ የሚጽደቅ ተብሏል፣ ርኩሱ የሚርከስ ተብሏል። የሚረክሰው ይረክሳል። እንግዲህ ይሄ ጻድቀናል እንደ ቴዎሎጂያንስ እንደ ኢቫንጀሊካልስ እኛ የጸደቅነው በክርስቶስ በከፈለልን ዋጋ ነው። ግን አንዳንድ ጊዜ ንቀት ተዋል አንዳንድ ጉዳይ ዩዶንት አንሰር እንጂ አንዳንድ ጊዜ ከልክ ያለፈ ሲሆን እንግዲህ በዚህ ሀገር ሕግም ያለ ይመስለኛል። ካለ በሕግም የሚጠየቅ ሰው ሊኖር ይችላል። ኖበዲ ሃዝ ራይት እኔን ለመስደብ አንድ ሰው ዝም ብሎ ከመሬት ተነስቶ ስሜን ጠርቶ ምስሌን አሳይቶ እኔን ለመስደብ የሚፈቅድለት ሕግ ያለው አይመስለኝም። ችግሩ ድሮ የዘመርነው መዝሙር ነው የሚያስቸግረን። እኛ ጭራሽ ጥፋ ከምድር ላይ ብቻ ይገኝ ስሜ ከላይ ብለን ዘምረናል። እሱ ስለሚያስቸግረን ነው እንጂ እንደ ወጣቶቹ ቢሆን እኛም እንግዲህ ሌላ ጥያቄ እናቀርባለን። እና ስለዚህ ቻሌንጅ የነበረበት ነው። ግን በቻሌንጅ ውስጥ መቆም አንድ ፊሎሶፊዎች አሉኝ እኔ ለአገልግሎትም። ለምሳሌ ለሚኒስትሪ ለአገልግሎት ያለኝ ፊሎሶፊ ለእኔ ህይወት ክርስቶስ ሞትም ጥቅም ነው። ለቻሌንጆች ደግሞ የሐዋርያት ሥራ 24 በተለይ በኪንግ ጄምስ none of these things move me ይላል። እነዚህ ሁሉ ነገሮች ስለ ክርስቶስ ለመመስከር ህይወቴን እንኳን ነፍሴን እንኳን በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራታለሁ አይደል ጳውሎስ ያለው። ስለዚህ እኔ ከታናሽነቴ ጀምሮ ሰልፍ ይበዛብኛል፣ ግን አልሸነፍም እና እግዚአብሔር እስካሁን በድል አምሮኛል። እግዚአብሔርን አመሰግናለሁ። ስለዚህ በእግዚአብሔር የሚታመን እንደማይታወክ እንደ ሊባኖስ ዝግባ ነው ይላል እና ሰውን ሳይሆን ገዢዎችን ተስፋ የሚያደርጉ በሰው የሚታመኑ መጽሐፍ ቅዱሱ አይቀበልም አይደለም። በእግዚአብሔር የታመነ እምነቱ እግዚአብሔር የሆነ ሰው ብሩክ ነው ይላል የእግዚአብሔር ቃል። ስለዚህ ከማንም በላይ እና ከማንም በፊትም ከማንም በላይም በእግዚአብሔር ታምኖ እግዚአብሔርን ማገልገል ጥሩ ነው። ሰዎች አንዳንድ ጊዜ ቆይቶ ይገባቸዋል። አንዳንዶቹ እኛ አገር ታውቃለህ፣ ሶሪ እኔ ያኔ አልገባኝም ማለት ሰው አይፈልግም። በረከቱን ይበላል ያንተ ዋጋ አስከፍሎ፣ ግን እሱ በኋላ በረከቱን ይበላል እንጂ ሶሪ ያን ጊዜ እኮ ልክ ነበርክ አይልም እኛ አገር ሰው። ዋናው ነገር እግዚአብሔር ነው ዋጋ የሚከፍል። እንደ ሰው ቢሆን ማትሸጥ ማትለወጥ ተደርገህ የሪሜምበር አንተ አንድ ጊዜ የገጠመ ችግር ትዝ ይለኛል አይደለም። በጣም ከባድ ነበር አይደለም። የአንተን ላፕቶፕ ወስዶ ምን ብሎ ስንት ጉድ እና አይ ሪሜምበር። እና አንዳንድ ጊዜ እንዳገልጋዮች በጣም እንግዲህ ከባዱ እነሱ እንዳይሞቱ ያለቀስንላቸው፣ ሰው እንዳይመታቸው የከለከልንላቸው፣ በጉያችን ውስጥ የሸሸግናቸው ሰዎች እነሱ ሲመቱን ነው የሚያመው ማለት ነው እንጂ የሚጠላማ በፊትም ኤክስፔክት ታደርጋለህ። በጣም ከባድ ነው እሱ። እና ወይን ቤት በ70 ዓመተ ምህረት ታስረን እኔ ሙሳ ሰውን አንድ ጊዜ አንድ ወታደር ነው እና ችግረኛ ነው፣ ስንቅ የሚያመጣለት ስለሌለ አሳዘነን። እኛ
3 አገልጋዮች ነን። 2 አሁን ፕሮፌሰሮች ናቸው፣ ፕሮፌሰር ባደግ፣ ፕሮፌሰር አለማየሁ እና እኔ ያለው እና አሳዘነን። እኛ ብዙ ምግብ ይመጣልናል፣ በቃ እንረዳዋለን። ለካ እየረዳ ነው ይሰልለናል። እሱ በእኛ ላይ የሌለ መረጃ ሰብስቦ እኛን ለሞት አሳልፎ ሰጥቶ ለካ መፈታት ነው የሚፈልገው። እና አንድ ቀን ህልም አየው ብሎ ያው ጠዋት በር ተከፍቶልን ወደ መጸዳጃ ምናምን ስንሄድ በግሩፕ ነው ሲመጣ ፊቱ ልክ አይደለም፣ ጸጉሩ ተንጨፋሯል። ምን ሆንክ አንተ አልኩት። እኔ ውይ ዛሬ አየሁት ህልም አለ። ምን አየ አለ። እስቲ ንገረኝ ምን አየ? በህልሜ በግ ሳርድ አለ እና በጉን አርጄ እንደ ኖርማል ይሄም እንደሚታረደው መተው አልፈለግኩም አለ። እስከዚህ ድረስ ለመቁረጥና እንትኑ ከላዩ ላይ ለመጣል ስል የመጨረሻው እዚህ ጋር ማለት በጉ ብድግ አለ እና ከዛ እንትኑ ተመልሶ ገጠመ አለኝ። እሺ እባክህ አልኩት። አለኝ እንዴ ታዲያ ምንድን ነው እሺ ስለው ያ በግ እኮ ሰው ሆነ አለኝ በህልሜ አለ። እንዴት ማን ሆነ? አንተ ነህ እኮ አንተ ነህ። ከዛ ጥቅስ ትዝ አለኝ። ስለ አንተ ቀን ሁሉ እንገደላለን እንደሚታረዱ በጎች ተቆጠርን ይላል እግዚአብሔር ቃል። አንተ አርደኸኛል፣ ግን ጌታ በሕይወት ያኖረኛል አልኩት። ከዛ ከሱ አልፌ ሲሄድ አንዱ ደግሞ ዛሬ ሰማይ ምድር ይገለባበጣሉ አለ። ሰማያት ቢናወጡ ምድርን ብትገለባበጥ አንፈራም ይላል እግዚአብሔር ቃል አልኩት። አይ ዶክተር ብርሃኑ ሀብቴ ይባላል ጌታ ሄዳሉ። ዶክተር ብርሃኑ ሀብቴ እንደዚህ ይሆናል፣ የእናንተ መጽሐፍ ተቃጥሎ እንደዚህ ይሆናል ምናምን እና እኔ እንኳን በሂስና በግለ ሂስ ነው ማምነው ሲለኝ እኔም አይሆን ነገር ተናገርኩት። ካርል ማርክስና ሌኒን ኤንግልስ ከሞቱበት መቃብር ቢነሱ አያሳምኑኝም አልኩት። ምን አልክ አለ እና ጮኸ። ሰው ሲመጣ ምን አልክ አለ። እኔ እንጃ ምን አልኩ አልኩት። ከዛ ለካ ስብሰባ ተጠርተዋል። ሂስ ሊያደርጉ ነው እነ ጻድቁ ተብለን ማለት ነው። ሰራዊት ይሄ የፖሊስ የወህኒ ቤት ወታደሮች በሺፍት የሚወጡትም ላይወጡ ተደርገዋል። ከውጭ ሴኩሪቲ ገብተዋል። አሊሙን ሳያቃተውን እስረኞች አሳምኗቸው እነ ጻድቁ ሂስ ሊያደርጉ ነው ተባለ። ከዛ በቃ ሂስ ዛሬ በብታችን ውስጥ ያሉ ቅማሎችን ለቅመን እናወጣለን፣ የሲአይኤ ቅጥረኞች ይላሉ፣ መፈክር ያሰማሉ። ከዛ በኋላ ራሳቸውን ያጋልጡ፣ አለበለዚያ እናጋልጣቸዋለን። ከነሱ አገልግል ስለበላን አንፈራም ይላል። ምግብ እኛም ይመጣልን ምግብ። ከዛ አንደኛው ቃርሲ መጥቶ እንዲሆነው ጻድቁ አብደው ነው። ሁለተኛ ባደግ፣ ሶስተኛ እና ብዙ ጨፈሩ። እኛ ስለ እምነታችን ለመሞትም የተዘጋጀ ስለሆን መቼ ተደበቅንና ታጋለጡን? የሲአይኤ ቅጥረኞች ናቸው ሲል ሲአይኤ ሲቀጥረኝ እናንተ ነበራችሁ ያዋዋላችሁ አልኳቸው። ከዛ እሳት አንድድ ከፈለክ እኛ እናንተ ስለ ወይም ሞት ይላሉ አይደለ? ያን ጊዜ ትዝ ይላል መፈክሩ። ኢትዮጵያ ወይም ሞት ትላላችሁ አይደለ? እናንተ እኔ ክርስቶስ ወይም ሞት ብያለሁ። ኢትዮጵያዊ ጀግና ከሆነ ደብል ጀግና ነን እኛ። ዘራፋና እኛም ያው ወጣትነት አለብን። ከዛ በእግር ብረቱን ታሰር። ምን ለማለት ፈልጌ ነው? አምነን ያስጠጋ ነው ሰውዬ ችግሩን የተካፈል ነው አዝነንለት ጠያቂ ዘመን የለውም ያልነው ሰውዬ እያበላ ነው እያጠጣ ነው። ኢቭን ልብስ ሁሉ ሳንሰጠው የሚቀር አይመስለኝም። ለካ እሱ እኛ ላይ ስለላከ አይደል። እና አንዳንድ ጊዜ እሱ እንኳን የማያምን ነውና ግን የሚያምን ሰው አገልጋይ ነኝ የሚል ሰው እንዲህ ካደረገብህ እንዴት ከባድ ነው። እና ስለዚህ በሊደርሺፕ ውስጥ ያው ታውቃለህ እንግዲህ እንደዚህ አይነት ችግሮች ይኖራሉ እና ብዙ አገልጋይ አንዳንድ ጊዜ ጤንነቱ ጭምር አፌክትድ ይሆናል። ቤተሰቡ ችግር ውስጥ ይገባል። ምክንያቱም ተጎድቶ ሲገባ አንዳንድ አገልጋይ መያዝ አይችልም፣ ይናገራል። እና ልጆቹ ቸርች እስኪጠሉ ድረስ ሁሉ የሚሄዱ አሉ። እና እኔ ልጆቼ አንድ ጊዜ ፓስተር እሱ ላይ አንድ እንድትል የሚያስፈልገው እኔ አሁን በጣም ሁሌም ያሳስበኝ እኔ ኦፍኮርስ እንዳየኸኝ ከምንም ነገር ያው ከቸርች አገልግሎት ውጭ ሌላ ነገር ውስጥ የለሁበት። ግን ለምሳሌ ዘሪሁንን ስሰድብ እኔ ላጠፋሁት እኔም መስደብ እሺ አደረግከውን እንበል ስንት ሚሊዮን ህዝብ በሚያየው ሚዲያ ላይ ልጆችህ አሉ። አንዳንዶቻችን ደግሞ እኔም አንተም አያት ሆነናል። ያንን ሁሉ ካልኩሌት ሳይደረግ የአራት ልጆች አያት እና እሱ ፓርት በጣም በጣም አስፈሪ ነው ፓስተር። እና
ሰው ስትሳደብ እኔ አንተን ስናገር ካጠፋህ ኦፍኮርስ በግል መጥቼ የእግዚአብሔር ቃል ሚለው አለ ፓስተር ይሄ ነገር ልክ ነው ብዬ እኔ አላምንም አንተ እንዴት ታየዋለህ ማለት መንፈሳዊነት ነው። አደባባይ ላይ ወጥቶ አንዳንዶቹ ደግሞ ብንወልድ የምናደርሳቸው እውነት ለመናገር በዛ ሁሉ መንገድ ላይ ሶሻል ሚዲያ ላይ ወጥተው ሰው ማዋረድ፣ ሰው መስደብ ስራዬ ብሎ መያዝ ይሄ እንደው ዛሬም ወደፊትም እንደው በደንብ ሲሪየስሊ መነጋገር የሚያስፈልግ ነው። እንዴት ነው አሁን ስላነሳኸው ነው ስለ አንተን ሰው ካወቀ ብዙ ሰው የሚያውቅ ብዙ ሰው የሚወድ ከሆነ አንተን ሲሰድብ ቪው ያገኛል ይባላል፣ ቫይራል ይወጣል የሚሉት ነገር አለ። እኔ አይገባኝም። ስለዚህ በሚያዩት ገንዘብ ያገኙበታል ነው የሚባለው። እንግዲህ እኔ ብዙም አላውቀውም። ዩቱብ ገንዘብ ይከፍላቸዋል እና ዩቱብ ብቻ ሳይሆን ድሮ ታውቃለህ ሰው ስደብልኝ ወይም ማጅራቱ ምታልኝ ተብሎ ገንዘብ የሚከፈላቸው ሰዎች አሉ። አሁን ዘመናዊ ሆኖ ስደብልኝ በሶሻል ሚዲያ ስደብልኝ ተብሎ ገንዘብ ደግሞ የሚከፈላቸው አሉ። ስለዚህ ዝም ብሎ አይደለም የሚሰድቡ፣ ዝም ብሎ አይሰድቡም። እነሱ ከሆነ ወገን ወይ ከኛው ከኢቫንጀሊካል ሰርክል ሊሆን ይችላል ወይ ደግሞ ከሌላ ወገን ሊሆን ይችላል። ለምሳሌ ላለፉት 3 ወራት እኔ ለምሳሌ ከ5-6 ያላነሱ ፌክ አካውንቶች ተከፍተው ያልተባለ ነገር የለም። ልክ ከምርጫው በኋላ የት አለ አሁን? ስለዚህ ይሄ አጀንዳ ነበረው። ለዚህ አጀንዳ ይህን ኃይል ያሰማራ አለ ማለት ነው። አንዳንዱ ደግሞ ማንነትን ይጠላል። በቃ አሁን አንዳንዱ ማንነትን የሚጠላ ሰው አለ። የተወለድክበትን ብሔር የማይወዳል እና ቀጥታ ብሔሩን አታክ እንዳያደርግ ይገባታል። ስለዚህ አንተ ነው የሚሰደው። ለምሳሌ አንድ እኔን ሲሰርብ የነበረ ሰውዬ አሁን ዩጋንዳ ሄዷል ሸሽቶ። ምክንያቱም በእኔ እንደለመደ ሌላ ሰዎች ነካ መሰለኝ እና ለ15 ደቂቃ እኔ አጠገቡ ቆሞ ማያቅ ሰው ነው፣ ማላቀው ሰው ነው። አሁንም እዛ ይለፈልፋል ቆሞ። ቢኒያም ሽታ የሚባል ትዝ ይላል። እኔ ሰው ተናደው ሲል እግዚአብሔር ስደው ብለው ተው አልኳቸው እኔ ሰዎች። ከዛ በእኔ እንደለመደ ሌላ ሰው ሲሰድ በል እንግዲህ ተባለ መሰለኝ። አንዳንዶቹ ደግሞ መክረናቸው ተው እንደዚህ አይሆንም፣ እኛም በቃ ጥሩ ነገር ነው የምንሰራው ከዚህ በኋላ ሁሉ ብለው ካሉ በኋላ መለሶ ይሰድበዋል። እንዳልከው የምናደርሳቸው የኛ ልጆች ሊሆኑ የሚችሉ እና እነዚህ እንግዲህ አባት ነበራቸው ወይ? እውነት አባት አሳድጓቸዋል ወይ? እውነት አባት ከነበራቸው የእነሱን አባት ሰው ቢሰድብ ምን ይሰማቸዋል? እኔ ለምሳሌ እናቴን ሰው ሲነካ በጣም አይነካም እንጂ እኔ እናቴን በጣም አባቴንም ወዳለሁ። አባቴና እናቴ ለእኔ ይህ የራሳቸው ኳሊቲ የነበራቸው ነው እና አንዳንድ ጊዜ የት ነው ያደጉት? ማን ነው ያሳደጋቸው? እና ከመጽሐፍ ቅዱስ ትዝ ያለኝ ምሳሌ ላይ መጽሐፍ ቅዱስ ምን ይላል? አባቱን የሚረግም እናቱን የማይባርክ ትውልድ አለ። ንጹህ ያልሆነ ከርኩሰቱ ያልጠራ በአይኖቹ ፊት ግን ለራሱ ንጹህ የሆነ የሚመስለው ትውልድ አለ እና እንዳውም ጨካኝ ምናምን ይለዋል በኋላ ላይ። ስለዚህ አንዳንድ ጊዜ በአይናቸው ፊት ያለነሱ አዋቂ ያለነሱ ለእውነት ቋሚ ተቆርቋሪ የለም። ስለዚህ አባታቸውን ይረግማሉ፣ እናታቸውን አይባርኩ እና አባት እኮ የግድ በስጋ እኔን የወለደ መሆን አለበትም። ስለዚህ ለምንድነው ቅድም በሌላው ይሄ ሶሻል ሚዲያ ባልመጣበት ዘመን ያው በቸርች ውስጥ ባለ አንዳንድ ጉዳይ አንዳንድ ጊዜ ያው ተጎድተህ ትገባለህ አይደለም እንዴ? ወድቀው እኮ ለምሳሌ አንድ ወንድም ምናልባት ስሙንና ቤተክርስቲያኑ መጥራት ላይ ያስፈልገን ይችላል። አይ ቲንክ ጠቅላላ ጉባኤ ውስጥ እዚህ አዲስ አበባ መጥቶ ቆይቶ ማይሆን ሰዎች ማይሆን ነገር ተናግረውታል መሰለኝ። አዳማ ሲደርስ ከመኪና ሲወጣ ይወድቃል። አገሩ ሁሉ የሚያውቀው ነው፣ ከተማ ሁሉ የሚያውቀው ሰው ነው። ስሙ የገነነ የእግዚአብሔር ባሪያ ነው። ደንግጠው ያነሱታል። ያ ወንድም እኮ ከዛ ህመሙ ሳያገግም ነው ወደ ጌታ ሄደው። አንደኛው ደግሞ አንዱን ስሙ መጠራ ምንም ችግር የለውም። ጋሽ ሙሉጌታ ዘውዴን ታውቃለህ? ጋሽ ሙሉጌታ አንድ ጊዜ የነገረኝ እንደዚህ ዞረበት እሱም እና የሆነ ጭቅጭቅ ውስጥ ቆይቶ ከዛ በዚህ አዘር ሳይድ ገብቶ እንዴ የመኪናውን መሪም ዛሬ ወሰዱት እንዴ? እሱ ራሱ ስለነገረኝ ነው። የመኪናውን መሪ ወዴት ወሰዱት ብሏል። ሌላ ጓደኛዬ ደግሞ መነጽር አድርጎ መነጽሬስ ብሏል። እና ሌላው ምንድነው እንግዲህ ችግር የሚሆነው ልጨርስና አሁን አንዳንድ ሰው ይህንን ጉዳቱን ቤት ውስጥም ይናገራል። ደን ፋሚሊው በተለይ ልጆቹ ቤተክርስቲያን የመጣት እድላቸው ከፍ ነው የሚለው እና እኔ ቀለደብኝ ልጄ በአንተ ቤት አንተ አላወቅንም አሉ። አንተ ቆይ ከፋ ቀን ቶሎ ቤት አትገባም ዞር ዞር ብለህ አለ አልቅሰ ጨረሰ ነው የምትገባው አለ። እኛ ግን እናውቃለን ዛሬ ፋዘር የሆነ ነገር ተጎድቷል እንላለን አለ። እና አንዳንድ ጊዜ ከግለሰቡ አልፎ ፋሚሊው ነው። አሁን ደግሞ
ፋሚሊ ብቻ አይደለም። ምክንያቱም ኢን ሚሊየንስ ያገለገልካቸው እስከዛሬ እንደ ነፍሳቸው የሚወዱ ሰዎች አሉና ይሄ አንዳንድ ጊዜ እንግዲህ ሰው የሚዘራውን ስለሚያጭድ ችግር የለውም ማለት እነዚህ ይሄን የሚዘሩ ሰዎች ኢያሱ እኮ 30 ምናምን ነገስታትን ከገደለ በኋላ እጁን የቆረጠው የአንዱን ሰውዬ ነው አይደል? እና እሱ ከገበታ በታች እጅና እግራቸው የተቆረጠ ይመገቡ ነበር ብሎ እኔ እንዳደረግኩ ሆነብኝ ብሎ አስታውሷል። even though it is too late። ስለዚህ ችግር የለውም። ምክንያቱም ስትዘራ 1 ኩንታል ዘርተህ 40 ነው የምታጭደው። ያጭዱታል። እሱ ነው ፕሮብሌም ማለት ነው። ለእኔ ብዙ ዲል አይደለም ይሄ። እንትን ፓስተር የዚህ የምርጫ ሂደቱ ላይ እኔም ተሳትፌ ነበረ። በእኔ እይታ ጥሩ እይታ ነው የሄዳችሁት። እኛን አቋቁማችሁ 3 አስመራጭ ኮሚቴ ነበር እጩ አፈላላጊ። የህብረቱን ነው የህብረቱን ነው የህብረቱን ስለሱ ነው የኢትዮጵያ ወንጌላውያን የኢትዮጵያ ወንጌላውያን ክርስቲያናት ህብረት አንተን ለመተካት በተደረገ ጥረት ውስጥ ወደ 7 ነበራችሁ አይደለም? የአስመራጭ ኮሚቴ ልክ ነው። ያው የወጣው እንትን አለ ስታንዳርድ ምንድነው ይሄ የምርጫ ክራይቴሪያ ወጥቷል። በዚህ መሰረት እናንተ አንድ ላድርጉት ብለን ቦርዱም ሆነ እኔ ከዛ ውጭ ሆነን እናንተ ናችሁ የሰራችሁት እስከ መጨረሻው። እኛ ከሁሉም ቤተ እምነት እጩ ሰብስበን 19 ሰብስበን ከዛ በላይ ይሆናልና ብዙ ነው ቤት ነው የሰማሁት። ከዛ 3ቱን ብቻ ለይተን ለእናንተ አቀረብን። እናንተ ወደ ጉባኤ ወሰዳችሁ። ምርጫውንና ውጤቱን እንዴት አገኘኸው? እንግዲህ በእግዚአብሔር ሉዓላዊነት የሚያምን ሰው ይሄ የእግዚአብሔር ፈቃድ ነው የሚለው እና እኔ ለቢሮ ሰራተኞችም ያልኳቸው አትቀስቅሱ። አንዳንዶቹ ያው ቅስቀሳ ነገር ያው ችግር ነው። አትቀስቅሱ፣ ጸልዩ። ማለት ቸርች ውስጥ መጸለይ ነው የሚሻለው። ማን ቢሆን ሰው ተንኮለኛ ነው ማን ቢሆን ይሻላል ብሎ አንተን ይጠይቅና አንተ የልብን ስትነግረው እንደዚህ ለእገሌ ብለዋል ይላል። ለምሳሌ ስልክ ተደውሎ እነዚህ ተባብለናል ብሎ መልሰው ይደውላሉ። እና እንግዲህ 3 ሰው መካከል ነው 2ቱ ከኔ ቢሮ ናቸው። እኔ እውነቱን ለመናገር 2ቱም የራሳቸው ተሰጥኦ አላቸው። በእኔ ልብ ለሁለቱም እኩል ነው የኔ ልብ እና ለአንደኛው እኔ ነግሬያለሁ። እኔ ሁለታችሁም ለኔ እኩል ናቸው። ግን ከጸጋ አንጻር ከተሰጥኦ አንጻር ከኤክስፒሪየንስ አንጻር ብዬ የሆነ ነገር ተናግሬያለሁ። እና ሌላው እንግዲህ የቦርድ ምክትል ሰብሳቢ ራሱ ነው። እና እኔ የሰማሁት ብዙ ነገር ነው። ግን አልቲሜትሊ ያው የእግዚአብሔር ፍቃድ ነው የሚሆነው። ስለዚህ እንደዚህ ያን ነገር ባለበት ጊዜ ይሄ እኔ ኢትዮጵያ ሙሉ ወንጌል እኔም ስመረጥ እኮ እንደሱ ነው። 3 ሰው ነው የቀረበውና ያን ጊዜ የነበረው ሊደርሺፕ የሚፈልጉት ሰው ነበረ። አንተ ስትመረጥ ማለት ነው? አዎ። ከዛ እንደው ይሄ ካልሆነ ደግሞ እገሌ ቢሆን ተብሎ ከኔ ደግሞ የተሻለ ብሎ ያሰቡት ሰው ነበር። እንደ አጋጣሚ ሆኖ እነሱ የሚፈልጉት ሰው 56 ድምፅ አምጥተዋል። እኔ 158 ድምፅ አመጣው። በሁለተኛነት የፈለጉት ወንድምን ደግሞ አይ ቲንክ 108 ይሁን 106 አመጣ። ከአንዱ በ100 ምናምን ከአንዱ በ52 ነው የበለጥኩት እኔ። they can do anything ምንም ማድረግ ስለማይችሉ የተወሰኑ ሰዎች ሄደው አልቅሰዋል አሉ። በቃ ቤተክርስቲያናችንን በቃ በተና ማለት የሽማግሌና ፓስተር የሚባል ነገር ስለነበረ ወደ አንደኛው አገልግሎት ያደላል ብዬ ታማ ስለነበረ ፓስተር ደረጀን እንዴት ታግዘዋል? አሁን ፓስተር ደረጀ 46 ዓመቱ ነው። እዛ እንደነገር 48 ነው። 46 መስሎኝ ነበረ። 48 ነው። አይ 48 ጥሩ እድሜ ላይ ነው። እና ያው ህብረቱ ግዙፍ ህብረት ነው። ትልቅ ህብረት ነው። ታሪኩም ትልቅ ነው። 50 ዓመት ሞልቶታል። እና ኦፍኮርስ ቦርድ አለ። ቦርዶቹ ደግሞ በየቤተ እምነታቸው የራሳቸው ትልልቅ ኃላፊነት አለባቸው፣ የእኛን ፕሬዚዳንት ጨምሮ ማለት ነው። እና የቤተ እምነት ስራ የሚያፈናፍናቸው አይደሉም። እና እንዴት እንደነባር መሪ እንዴት ልታግዘው አስበሃል ፓስተር? ያችኛዋ ልጨርስና እንደምንም ቻሌንጁ አንዳንድ ጊዜ ሰዎች የሚሰጉት አለ እና አይፈረድባቸውም። ግን በኋላ እግዚአብሔር ፍቃድ መሆኑን ደግሞ ለምሳሌ ያን የመረጡኝ ቆሞ ሲያጨበጭቡ አይ ጥሩ ነው፣ ሲወርድ ካጨበጨባችሁ ጥሩ ነው አልኩ። አንዳንድ ጊዜ ስትወጣ አይደለም እና ስትወርድም የሚጨበጭበልህ ከሆነ ጥሩ ነው። አንተ ለጠየቀኝ ጥያቄ እኔ ፓስተር ደረጀ የሚሆን የኢትዮጵያ ወንጌላውያን ክርስቲያናት የኔን ድጋፍ በፈለገበት ኤኒ ሁኔታ ውስጥ ማለት ኤኒ ስል እንደ እግዚአብሔር ቃል ያው ትክክለኛ በሆኑት በማንኛውም ቦታ እኔ የህብረቱ ጠበቃ የሆንኩት የህብረቱ ፕሬዚደንት ስለሆንኩ አይደለም። ህብረቱ ሲመሰረት እኔ የ18 ዓመት ልጅ ሆኜ ነው ተካፈልኩት። አዎ። ስለዚህ ከልጅነት የማውቀው ህብረት ነው። ለማፍረስ ያልተደረገ ነገር የለም።
ፈርሷልም ተብሎ አዋጅ በተለይ እዚህ በደቡብ ኢትዮጵያ አካባቢ ደቡብና ደቡብ ምዕራብ ላይ በቃ ሲያውጁበት የነበሩ ሰዎች እኔ እንዲያውም ክፉ አልናገርም ፈርሰዋል የሚል እግዚአብሔር ያፈርሳቸዋል ብያለሁ። ስለዚህ ህብረቱ አይፈርስምም፣ ማንም ሊያፈርሰውም አይችልም። እግዚአብሔር አባቶቻችን ራዕይ አግኝተው ያቋቋሙት ነው። ቀጥታ በዚህ ብቻም ባይሆን በዛ ምክንያትም አንዳንዶቹ ህይወታቸውን አጥተዋል። ስለዚህ እንደዛ አይነት ጽኑ የሆነ አቋም ስላለኝ እኔ በግልጽ ቋንቋ ለመናገር ማን እንደሆነ እንጃ የሽኝቱ ቀን የተናገረው ሙሉ ወንጌልና ህብረቱን ከነካ ያው እኔን ነክቷል ማለት ነው ማንም ሰው። ስለዚህ ወደኋላ አንመለስም። እንጅሩ ሽኝቱንስ እንዴት ነበር? ሽኝቱ በፍጹም እኔ አላሰብኩም አይደለም። እግዚአብሔር እንግዲህ ልባቸውን ያነሳሳ ወንድሞችና እህቶች ያደረጉት ነው። ያው እንዳየኸው በጣም ጥሩ ነው። እኔ እውነቱን ለመናገር እንደዛ አላሰብኩም እና ግን እግዚአብሔር ይባርካቸው። የተቀበልነውንም ያንግ ሊደር እኔም ደግሞ ሳስረክብ እግዚአብሔር ይሄ ፌቨር ነው። ይሄንን እኔ እንደ እግዚአብሔር በጎ መልካምነት እንደ እግዚአብሔር ሞገስ እግዚአብሔር በጥሩ ሁኔታ አየኝ ማለት ነው፣ አስበኝ ማለት ነው። ለእኔ ትልቅ ትርጉም አለው። ከአንድ ቦታ አንዳንድ ሰው እያለቀሰ ይለቃል፣ ሁለተኛ ይህን ቤት አላይም ብሎ ማለት ነው። እኔ በደስታ ነው አሁንም ቢሆን በሚችለው ሁሉ ደግሞ ያው ለማገዝ ፈቃደኛ ነኝ እኔ። ስለዚህ ከዚህ በፊት አንድ የገባሁላቸው ቃል ነበር። በራሳቸው ገንዘብ የሚያሳትሙ ከሆነ የኔ በቀል በቀለኛውን ያጠፋል የሚለውን ወይም ሌላ ሰው አሁን ይሄን ሰምቶ የሚረዳ ካለ 1000 ኮፒ አሳትመው ዋጋው 350 ነው። እነሱ ግን እንደው በ500 ይሁን በሰው ከፍ አድርጎ ገዝቶ ፋይናንሻሊም አንዳንድ ነገር ሰፖርት ቢደረጉ ይህንንም የምትሰሙ ሌሎቻችሁ ልባችሁ የሚነሳሳ ወንድሞችና እህቶች ደግሞ ከህብረቱ ጋር ብትቆሙ በጣም ደስ ይለኛል። እኔ እንደተሸለምኩ ቆጥራለሁ፣ ለእኔ እንዳደረጋችሁት ቆጥራለሁ። መጨረሻ መልእክት ካለ አስተላልፈ ጸሎት አድርገን ጨርሳለን። በሌላ ጊዜ ግን በዛሬ ሰዓታችን ስለ ቀጣዩ አገልግሎትህ ያው አብረን ስላለን እናወራለን። ችግር የለውም። ያው እንግዲህ ሰው እግዚአብሔር መዝሙር 139 ብዙ ሰው የሚያውቀው ቁጥር 7 ነው። ከመንፈስ ወዴት እሄዳለሁ ከፊት ወዴት እሸሻለሁ የሚለው ነው የሚያውቀው። ግን ዘማሪው የሚጀምረው እግዚአብሔር ሁሉን ያውቃል ከማለት መቀመጤና መነሳቴን አወቅ፣ ሀሳቤንም ከሩቅ አየህ ብሎ አምላኬ ሁሉን ያውቃል ብሎ ነው የሚጀምረው። ከዛ ሁሉን ያውቃል ብቻ ሳይሆን ፈጣሪም ነው እሱ፣ በሁሉም ስፍራ ይገኛል፣ ከሱ ፊት የተሰወረ ነገር የለም ብሎ ነው የሚጀምረው። እና በመዝሙር ውስጥ ትዝ የሚለኝ የአመፃ ቃል በአንደበቴ እንደሌለ አወቅ ይላል። ግን መጨረሻ ቁጥር ላይ መርምረኝ ፈትነኝ ደግሞ ይላል። እና ግራ ገባኝ ነኝ ማለት ምንም ችግር የለብኝም አላለም እንደ ሰውየው ብዬ። እንግዲህ ስለ አንድ ሰው 3 አይነት ሰዎች ምስክርነት ይሰጣሉ። ሰውየው ስለ ራሱ የሚኖረው እይታ አለ፣ ሌሎች ሰዎች ለዛ ሰው የሚናገሩት አለ፣ እግዚአብሔር የሚመሰክረው አለ። ሁልጊዜ ትክክለኛው የሚሆነው የማይሳሳተው እግዚአብሔር የሚመሰክረው ነው። የሰዎች ምስክርነትም ሁልጊዜ ስህተት ነው ማለት አይደለም። እውነት የሚመሰክሩ አሉ፣ ሐሰት የሚናገሩ አሉ። እኔም ስለ ራሴ አቤቱ አይኖቼ አይታበዩብኝ፣ ሽፋሽፍቶች ከፍ ከፍ አይበሉብኝ አይደለም የሚለው ሰው ዲሲፉል ሀርት ነው ያለው ይላል ኤርሚያስ ላይ። የሰው ልብ እጅግ ተንኮለኛ ነው የሚለው በእንግሊዝኛ ዲሲፉል ነው። እኔ ሰው ልቡ የራሱ ልብ ሊያታለው ይችላል። ግን የሰው ምስክርነት ብዙ ጊዜ አዋጭ አይደለም። እግዚአብሔር የሚመሰክረው ምስክርነት ዋና ነገርና ጳውሎስን ለጢሞቴዎስ ባለው የማይነቀፍ ንግግር ግለጥ እንዲህ ብሎ በእግዚአብሔር ፊት የማያሳፍር ሰራተኛ የምትሆነው ራስህን ለእግዚአብሔር ስታቀርብ ነው። ስለዚህ በሰው ምስክርነት በሰው ሞገሳም ይሁን ነቀፋ፣ በሞገሳው ከልክ በላይ በነቀፋው መውረድ አይገባም። እና እኔ አንድ መንግስት ባለስልጣን ያልኩትን እዚህ ያው ነበር ከአንተምና በሆሳዕናም ብዙ አትተማመኑ። ሆሳዕና ያሉት ስቀለው ማለታቸው አይቀርም። በስቀለውም ተስፋ አትቁረጡ፣ የትንሣኤ አምላክ ስላለ ብትሞቱ ብትቀበሩም ከሞት ትነሳላችሁ። ስለዚህ እኔ ይሄ ፍልስፍና ለራሴም ነው። ሆሳዕናም ወርገዴት እና አስቀለውም ግደለውም አስወግደውም ለምን በህይወት ይኖራል የሚያኖር እግዚአብሔር ስለሆነ እሱ እንደ ያንግ ሊደር ይሄ ለፓስተር ደረጀ ከነዚህ ነገሮች እንዲማር ፈልጋለሁ። እና አሁን ደስ ብሏቸው የእሱ ህይወት ምስክርነትን ፌስቡክ ላይ ያወዩ ደስ ያላቸው አሉ። አንዳንድ ጊዜ ሆ ያለው ሁሉ ከኛ ጋር አይቆይም። ሆሳዕና ብሎ የጮኸ ሁሉ በጥቂት ሰዎች ተታለው ነው በኋላ ማሱ ሁልጊዜ ይለወጣልና ኢህአፓዎች ድሮ ማሱ ሲባል ትዝ ይላል። ሰፊው ህዝብ ማሱ ኢህአፓ ሳር ቅጠሉ ኢህአፓ ነበር ታስታውሳለህ።
ጋሪ ነጂው፣ ባህር ውስጥ የሚሰሩት፣ ሊስትሮ ጠራጊው፣ ተማሪው ምን ምድሩ። በኋላ ክፉ ቀን ሲመጣ የአባዎች ምን አሉ? ማሱን ያመነ ጉም ይዘገናሉ። እና አንዳንድ ጊዜ ማጆሪቲ ሆሳዕና ካለ ሳምንት ሳይሞላው ስቀለው ስለሚል ሁልጊዜ በእግዚአብሔር መታመን፣ በእግዚአብሔር የታመነ እምነቱ እግዚአብሔር የሆነ ሰው ብሩክ ነው እንደሚል ሁልጊዜ በእግዚአብሔር መታመን መደገፍ የግድ አስፈላጊ ነው እላለሁ። መልእክት ይሄ ነው።